እጅግ በጣም አንዳንዶች ብቻ የሚታደሉትን በረከት አፍሶ ይዟል። የነካኸው ሁሉ ይባረክ ብሎ ከልቡ የመረቀው እንዳለ ሁሉ ከመድረክ እስከ ፊልም ቢተውን፣ ከቴሌቪዥን እስከ ሬዲዮ ቢከሰት፣ ሾው ቢያዘጋጅ፣ የጥያቄና መልስ ፕሮግራም ቢሰራ፣ መድረክ ቢመራም ሆነ ማስታወቂያ ቢናገር ውይ ተብሎ ተቀባይ ይጎርፍለታል። ሳቅ ራሷ እሱ ፊት ስትስቅ ትውላለች። ቀልዶቹ ድንገቴ እውነተኛ የሚጨበጡና አይረሴ ናቸው። በዚህ ዘመን ያሉ ሁሉ የልጅነታቸውም የወጣትነታቸውም የጉልምስናቸውም የእርጅናቸውም ድምቀት ነበር እንዲህ ቅርብ ሆና በተወለደ በ43 ዓመቱ ከዚህ ዓለም ድካም አርፏል። ሳያርፍ ያለመታከት የሰራቸው ስራዎቹ ግን የ100 ዓመት የምድር ላይ መኖርን የሚጠይቁ ናቸው። አርቲስትና ኮሜዲያን ነፃነት ወርቅነህ ስለሰጠህን ደማቅ ስራዎችን ሁሉ የሚያመሰግንህ የኔ ደማቅ ሰዎች ዝግጅት ክፍል ሰላማዊ እረፍትን ላንተ፣ ጽናትና ብርታትን ለቤተሰብ፣ ወዳጅ ዘመድ፣ ጓደኛ፣ ባልደረቦችና አድናቂዎች ይመኛል። የኔ ደማቅ ሰዎች ኮስፒ ነው። ኮስፒ ነው። ኮስፒ ነው። አዎ ኮስፒ ነው። ከእንግዲህ ባለቤቱ የዘጋውን በር እኮ ማን ሊነቀንቅ? ኮስፒ የብረት መዝጊያዎችን ይዞ ቀረበ። በፓስኮድ በአሻራና በቁልፍ የሚከፈቱ ድምፅ የማያስተላልፉ እሳትን ለረጅም ሰዓት የሚቋቋሙ እርጥበት የማያበላሻቸውና በላቀ ቴክኖሎጂ የፓውደር ኮቲንግና ዋተር ቤዝ የቀለም ቅብ የተቀቡ የኮስፒ በሮችን ገጥመው ቀን በኩራት ሌሊት የሰላም እንቅልፍ ይተኙ። ስራ እንዲፈልጉልን ነበር ጋሽ። ኮስፒ ብረት በሮች ከሚድሮክ ኢንቨስትመንት ግሩፕ። በቅድሚያ እንኳን ለጥምቀት በዓል አደረሳችሁ። 1. አስፈሪዋ ሞናሊዛ። የዘውትር ተከታታዮቼ እንደምታስታውሱት በተለያዩ ጊዜያት በእኔ ደማቅ ሰዎች ላይ አወዛጋቢ ሰዎችን አቅርቤላችኋለሁ። ወደፊትም ቅድሚያ የምሰጣቸው አወዛጋቢዎቹን ደማቆች ነው። ከነዚህ አወዛጋቢ ደማቆች አንዱ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ ናቸው። ለአወዛጋቢነታቸው የእኛም ደካማ ጎን አስተዋጽኦ ያደረገ ይመስለኛል። አንዳንዴ በአንድ ታላቅ ሰው ስብዕና ውስጥ ሁለት ተቃርኖች ጎልተው ይታያሉ። እነሱም ዘመን የማይሽረው ታላቅ ሥራውና ዘመን የማይሻገረው ደካማ ጎኑ ናቸው። ደካማ ሰዎች የእንደዚህ ያለውን ታላቅ ሰው ደካማ ጎን የማየት ዕድል ካጋጠማቸው ለካ አንደኛው ተራ ሰው ኖሯል ብለው ከከፍታው ያወርዱታል፣ ከክብሩ ያዋርዱታል። ታላላቅ ሥራዎቹን የማየት አቅም እስኪያጡ ድረስ በጥላቻና በንቀት ይታወራሉ። ከዚህ አይነቱ መታወር የተነሳ ሀገራችን ኢትዮጵያ በርካታ ታላላቅ ሰዎቿን ተገቢውን ክብርና ዕውቅና ሳትሰጥ ወደ መቃብር ሸኝታቸዋለች። በዚህ አይነት አሳዛኝ ሁናቴ ከሸኘቻቸው ጀግኖች አንዱ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ ይመስሉኛል። በነገራችን መሃል የኔ ስነ ጽሑፍ ታሪክ የሚጀምረው ከግጥም ሳይሆን ከስዕል ነው። ወደ ስዕል የገባሁት በአፈወርቅ ተክሌ ሥራዎች ተነቃቅቼ ነው። ከአፈወርቅ ተክሌ ስዕሎች በፊት የማውቀው ሞናሊዛን ነበር። ሞናሊዛን ያወቅኩት ደግሞ በጥላሁን ገሰሰ ዘፈን ነው። በዚያ የልጅነት ዕድሜ ሞናሊዛ የሆነ የፍራፍሬ ዘር መጠሪያ ይመስለኝ ነበር። ለዚህ ምክንያቱ በዚያን ጊዜ የምሰማቸው የአማርኛ ዘፈኖች የተቀመሙት በጾም ምግቦች መሆኑ ሳይሆን አይቀርም። አብዛኞቹ የኢትዮጵያ ዘፈኖች ከፍስክ ይልቅ ወደ ጾም ምግቦች
ያደላሉ። የሚወዷትን ሴት ማራኪነት ሲገልጹ ከሥጋ ተዋጽኦ ይልቅ የማውቃቸውንም የማላውቃቸውንም ፍራፍሬዎች ይጠቀማሉ ማለቴ ነው። እኛ ኢትዮጵያውያን ሥጋ ወዳድ ሕዝቦች ነን። የምንወደው ሰው በጾም ቀን ከመጣ አዬ አጉል ቀን መጣብን ይባላል። የአክብሮትና የፍቅር መግለጫ ተደርጎ የሚቀርበው የሥጋ ምግብ ስለሆነ ኢትዮጵያዊ ሀብታምም ስኬቱ የሚታወቀው ትላልቅ ቁርጥ ቤቶችና ክትፎ ቤቶች መመላለስ ሲያዘወትር ነው። በድሃም ቤት አውድ ዓመት ገባ የሚባለው ሥጋ የተገኘ እንደሆን ነው። በእኛ አገር ሥጋ የስኬትና የበዓል ድምቀት ብቻ አይደለም። ንግግራችን ራሱ ደመቅ የሚለው ሥጋ ስንቀላቅልበት ነው። እናቴ ትሙት ከማለት የበለጠ እርም የእናቴን ሥጋ ስንል መሐላችን ጠንከር ይላል። ሩቅ ላለ ለአንድ የምንወደው ሰው ምን ያህል እንደናፈቀን ስንነግረው እንኳ ሳናስበው ሥጋ የመብላት አምሮታችን ፊታችን ድቅን ይላል። በዚህ ምክንያት ይመስላል እንግዲህ በዐይን ለመታየት ያብቃን ልንለው ፈልገን ሳናስበው በዐይነ ሥጋ ለመገናኘት ያብቃን እንላለን። እገሌ ዘመዴ ነው ማለት በቂ ሆኖ ሳለም የሥጋ ዘመዴ ነው የምንለውም ከዚህ የተነሣ ይመስለኛል። ከምንወደው ዘመዳችን ጋር የምንወደው ሥጋ ተቀላቅሎ ፊታችን ድቅን እያለ። ይሄ ነገር በይበልጥ የገባኝ ከ25 ዓመት በፊት ነው። ኬንያ ረጅም ጊዜ ኖሮ የመጣ አንድ ሰው አገኘው። እስኪ ስለ ኬንያውያን ንገረኝ አልኩት። ስለ ሥጋ ፍቅራቸው ዘርዝሮ ነገረኝ። የሥጋ ፍቅራቸው ከእኛ ይበልጣል አልኩት። የተደራርሰን አለኝ። ሌላው ቀርቶ የፍቅር ዘፈኖቻቸው ሁሉ በዝልዝል ጥብስ፣ በመረቅ ቅልጥምና በጮማ ሥጋ የተሞላ ነው አለኝ። በኬንያውያን ዘንድ ተወዳጅ የሆኑ የስዋሊኛ ዘፈኖችንም አንጎራጎረልኝ። ትርጉማቸውንም ነገረኝ። እነኚህ ኬንያውያን የሚወዷትን ሴት የሚያሞግሱት እንደኛ እንደ ኢትዮጵያውያን በጾም ምግቦች በመመሰል አይደለም። እንደ ነጭ ጮማ የሚያበራው ጥርስሽ፣ እንደ ዝልዝል ጥብስም የሚስብ ጠረንሽ፣ እንደ ቅልጥም መረቅ ሚጣፍጥ ከንፈርሽ እያሉ እንጂ። ጥሩ ነገሩ የእኛ የኢትዮጵያውያን አብዛኞቹ ዘፈኖች ከቅባት ነፃ መሆናቸው ነው። በጾም ምግቦች መቀመማቸው ነው። የሚወዷትን ሴት በፍራፍሬ መመሰላቸው ነው። እርግጥ ነው የሰው ልጅ የሚወደውን ሰው በሚወደው ነገር እየመሰለ ማንጎራጎሩ የተለመደ ነው። የእኛ የኢትዮጵያውያን ዘፈኖች ግን ከእኛ የሥጋ ፍቅር የተለየ ባሕሪ አላቸው። ከፍስክ ይልቅ ለጾም ምግቦች ይቀርባሉ። ስማቸውን የማላስታውሳቸው ዘፋኞች የኔ ትርንጎ ብለው ዘፍነዋል። የኔ ፓፓዬ ብለዋል። በስም ከማውቃቸው ዘፋኞች መካከልም አሰፋ ባተ፣ ብርቱካኔ እያለ አንጎራጉሯል። ታምራት ሞላ የሾላ ፍሬ ነሽ ብሎ ዘፍኗል። ዘነበች ጭራ ቀረሽ ሎሚ በወረውር ብላለች። አያሌው መስፍን እንኮይ እንኮይ ሲል ዘፍኗል። ጥላሁን ገሰሰም የዘንባባ ማርነሽ ብሏል። ሐመልማል አባተም ዘንባባውን ጥላ ማሬዋ ብላለች። በዚያ የልጅነት ዕድሜ ሞናሊዛዬ ነሽ የሚለውን የጥላሁን ገሰሰ ዘፈን በግልቡ ሰምቼ እንደ ዘንባባ ማር፣ እንደ ሾላ ፍሬ፣ እንደ ብርቱካኔ፣ እንደ እንኮይ ያለ አንድ የማላውቀው የፍራፍሬ አይነት ይመስለኝ ነበር። አንድ ቀን መምህሬን ጠየቅኩት። ሞናሊዛ የተባለው ዛፍ እኛ አገር ይበቅላል ወይ አልኩት። መምህሬም ስለ ሞናሊዛ ማን የነገረህ አለኝ። እኔም በጥላሁን ዘፈን ሰማሁ አልኩት። ሳቅ አለና ሞናሊዛ ዛፍ ሳትሆን የአንድ ጣሊያናዊ ሰዓሊ ተወዳጅ ስዕል መሆኗን አስረዳኝ። በዚያ ስዕል ላይ የምትታየው ሴት ከዓለም ሁሉ ሴቶች የበለጠ ቆንጆ መሆኗን አጫወተኝ። እኔም የሞናሊዛን ቁንጅና ለማወቅ እጅግ ጓጓሁ። እናቴ ቃል ገባችልኝ። አንድ ቀን አሳይሃለሁ አለችኝ። ከብዙ ወራት በኋላ ይመስለኛል እናቴ አንድ ትልቅ መጽሐፍ ይዛልኝ መጣች። መጽሐፉ የታላላቅ የዓለም ጠቢባንን ታሪክ ይዟል። ከያዛቸው ባለታሪኮች አንዱ ሊዮናርዶ ዳቪንቺ ነው።
እሱ የሳላት ሞናሊዛም በመጽሐፉ ተካታ ነበር። ሳያት ጉጉቴ ሁሉ ጠፋ። ሞናሊዛ የጠበቅኳትን ያክል ቆንጆ አለመሆኗን ለእናቴ ነገርኳት። እናቴም ቆንጅናዋን ተወውና ልብ ብለህ ተመልከታት፣ ስትስቅ አብራ የምትስቅ ትመስላለች፣ ኮስተር ስትልም አብራ ትኮሳተራለች። በሐዘን ፊት ከተመለከትካትም ያንኑ ስሜትህን በሞናሊዛ ፊት ላይ ታገኘዋለህ አለችኝ። ይህ ለእኔ በጣም አስፈሪ ማብራሪያ ነው። በዚህ ምክንያት ይችን የዳቪንቺን ስዕል በጣም ፈራኋት። ሪል አይስክሬም የልጆቹ ጉጉ እርሶም ቀመስ ያርጉ። ሪል በቸኮላት አይገልጸውም ቃላት፣ በማንጎ ቫኒላ ጣፈጡ ሌላ፣ በስትሮቤሪ ቀኖን አሳማሪ፣ በሞካ በላቴ ወደድኩት ካንጀቴ። ቀምሰው ያረጋግጡ ምላሶ ዳኛ ነው። ለልጆቹ የሚያምጡ ልደት ማድመቂያ ነው። ለፍቅረኛም ሚስጡ የፍቅር ቋንቋ ነው። ሪል አይስክሬም የመጪው ዘመን ጣዕም ይወዱታል በጣም። ሁለት የኔ አፈወርቅና የእናቴ ለማጉያ። ከዳቪንቺ ቀጥሎ ያወቅኩት አፈወርቅ ተክሌን ነው። አፈወርቅን ያስተዋወቀኝ አየር መንገድ ነው። ከዕለታት አንድ ቀን አባቴ መምህር ሰይፉ መሸሻ ግድግዳ ላይ የሚለጠፍ የኢትዮጵያ አየር መንገድን ቀን መቁጠሪያ ይዞ መጣ። ቀን መቁጠሪያው 12ቱን ወር ብቻ ሳይሆን የአፈወርቅ ተክሌን 12 ዝነኛ ስዕሎችም ይዟል። እኚህ ታላቅ ሰዓሊ ሸራ ወጥረው ሲስሉ የሚያሳይ ፎቶግራፍም አለው። ወራቱ በተቀየሩ ቁጥር ስዕሎቹም ይቀየራሉ። ስዕሎቹ በተቀያየሩ ቁጥር እኔ በአድናቆት እዋጣለሁ። ታላቁ ሰዓሊ አፈወርቅ ተክሌ ከባድ ቀለማትን ከሚዳፈሩ የሀገራችን ጠቢባን ግንባር ቀደሙ ናቸው። በዚያ ቀን መቁጠሪያ ላይ ካየኋቸው ሥራዎቻቸው መካከል በአንድ ቀዝቃዛ ቀለም ተስሎ ያገኘሁት የገባር ልጅ የተሰኘውን ስዕላቸውን ብቻ ነው። እናት ኢትዮጵያና የመስቀል አበባን የመሳሰሉ ደማቅ ስዕሎቻቸውን ካየው በኋላም አፈወርቅ ተክሌ ከዳቪንቺ ይበልጣሉ ብዬ እስከ መፈከር ደረስኩ። ካሌንደሩ የሥራ ዘመኑን ከጨረሰ በኋላ ከግድግዳው ወርዶ የእኔ ንብረት ሆነ። ይህም አጋጣሚ አይቼ በማልጠግባቸው የአፈወርቅ ተክሌ ስዕሎች የምመሰጥበትን ዕድል ፈጠረልኝ። የመጀመሪያውን የጥበብ መንገዴንም በስዕል እንድጀምር ምክንያት ሆነ። እናም ሳድግ ታላቅ ሰዓሊ እንደምሆን እርግጠኛ ነበርኩ። በዚህ እርግጠኝነቴ ላይ የወላጆቼ ድጋፍ ታከለበት። በተለይ እናቴ የተለያዩ የስዕል ቀለሞችን እየገዛች ታግዘኝ ነበር። ትጋቴ የጨመረ መጥቶ የቀለም ግዢው ነገር በመምህር ደሞዝ እንደማይቻል ሲገባት ግን ሌላ ዘዴ ቀየሰች። እርግጥ ያኔ የተቀየሰ ዘዴ አልመሰለኝም ነበር። እንደተለመደው እኔ ከዳቪንቺ አፈወርቅ ተክሌ ይበልጣሉ ስል፣ እናቴ ደግሞ ከዳቪንቺ የሚበልጥ ሌላ ሰዓሊ አውቃለሁ ትለኛለች። እኔ ያን ጊዜ ዘዴዋ ሳይገባኝ ማናቸው እላታለሁ። ለማጉያ ይባላሉ ትለኛለች። የለማጉያን ሥራዎች ለማየት ጓጓው። አንድ ቀን እናቴ ተሳካላትና ይዛልኝ መጣች። እውነቱን ለመናገር ልክ እንደ ዳቪንቺ ሞናሊዛ የጓጓሁለትን ያክል ማራኪ ሆኖ አላገኘሁትም። እነዚህ ስዕሎች በእርሳስ ብቻ የተሳሉ ናቸው፣ እንዴት ከደማቆቹ የአፈወርቅ ስዕሎች ሊበልጡ ይችላሉ ስል ጠየቅኳት። አየህ፣ እንደ ለማጉያ እውነተኛ ተሰጥኦ ያለው ሰዓሊ ቀለም አያስፈልገውም፣ በእርሳስ ብቻ እንደዚህ ያለ ተአምር ይሠራል አለችኝ። ከዚያን ጊዜ ጀምሮ እንደ ለማጉያ እውነተኛ ተሰጥኦዬን ለማውጣት የእርሳስ ምርኮኛ ሆንኩ። በእርሳስ ብቻ መሳል ጀመርኩ። ወደ አፈወርቅ ተክሌ ደማቅ ስዕሎች እንዳልመለከት የምትዘጋው እናቴም በእርሳስ ለምስላቸው ስዕሎች ከፍ ያለ አድናቆቷን እያዥጎደጎደች ታበረታታኝ ጀመር። አባቴ በጣም አድናቂ ነው። የእናቴን አድናቆት ማግኘት ግን ብዙ ልፋት ይጠይቃል።
አለወትሮዋ አድናቆቷ መትረፍረፉ ትልቅ ብርታት ፈጠረልኝ። የቀለም አብዮቴን አቁሜ እርሳሴን ማወናጨፍ ቀጠልኩ። በራስ መተማመኔም እየጨመረ ስለመጣ ከሌሎች ጋር ጭምር እወዳደር ጀመር። በዚያን ጊዜ አሸንፌ አላውቅም እንጂ በተደጋጋሚ በተዘጋጁ የሕፃናት የስዕል ውድድሮች ላይ በልበ ሙሉነት ተሳትፌአለሁ። በዚያ የደርግ ዘመን በርካታ የስዕል ውድድሮችን እያዘጋጀ ሕፃናትን የሚሸልምና የሚያበረታታ አንድ ተቋም ነበር። እሱም የባህል ሚኒስቴር ነው። ባህል ሚኒስቴር ደግሞ ለሰፈራችን በጣም ቅርብ ነው። ውድድር ሲኖር በ10 ወይም በ15 ደቂቃ ውስጥ ስዕሌን አስረክቤ ወደ ቤቴ መመለስ እችላለሁ። ከዕለታት አንድ ቀን በእርሳስ የሳልኳቸውን 2 ስዕሎች ይዤ ወደ ባህል ሚኒስቴር አመራለሁ። በወቅቱ ዕድሜ 10 ወይም 11 ዓመት ቢሆን ነው። ባህል ሚኒስቴር ደርሼ ካልተሳሳትኩ 2ኛ ፎቅ ላይ ከሚገኘው ለሕፃናት ትኩረት የሚሰጥ ቢሮ ስዕሌን አስረከብኩ። ከዚያም የባህል ሚኒስቴርን የጣውላ ደረጃ መውረድ ስጀምር ካልጠበቅኩት ሰው ጋር ፊት ለፊት ተገናኘው። በዚያ የአየር መንገድ መቁጠሪያ ላይ ካየሁት ቀይና ጢም አልባ ፊታቸው ጋር ተፋጠጥኩ። ምን ሊያደርጉ እዚህ መስሪያ ቤት እንደመጡ አላውቅም። ልክ እንደ ስዕሎቻቸው በልዩ ልዩ ቀለም አሸብርቀው የሕንፃውን ደረጃ ይወጣሉ። ሳያቸው ደነገጥኩ። ግርማ ሞገሳቸው ያስፈራል። ምናልባትም ልጅ ስለሆንኩ እንደሆነ አላውቅም፣ ከሚገባው በላይ ገዝፈው ነበር የታዩኝ። እኚህ ግዙፍ ሰው የለበሱት ካባ ላይ የተንጠለጠሉትን ወርቃማ ዘለበቶች ወዲያና ወዲህ እያወዛወዙ አለፉኝ። ሰላምታ ላቀርብላቸው እንደሚገባኝ የተሰማኝ አልፈውኝ 1-2 ደረጃ ከፍ ካሉ በኋላ ነው። ከአድናቆቴ ብዛት እጃቸውን መጨበጥ ፈልጌያለሁ። ከፍርሃቴ ብዛት ደግሞ ልቤ በኃይል ይመታል። ፊቴ ግን ድንጋጤን በሚሸፍን ፈገግታ እንደተሞላ ቆም አልኩ። አሻቅቤ የካባቸውን ጀርባ ተመለከትኩ። ጋሽ አፈወርቅ አልኳቸው። ካባቸውን በግማሽ ክብ አሽከርክረው ዘወር ሲሉ ቀጫጭን የልጅ ጣቶች ሽቅብ ተወርውረው ተመለከቱ። በእኔ ቤት ጨብጡኝ ማለቴ ነው። እርሳቸው በምን እንደተረጎሙት አላውቅም። ሂድ ከዚህ ብለው ቁልቁል አንባረቁብኝ። ቀድሞውኑ ድንጋጤ ይዟት በኃይል ትመታ የነበረችው ልቤ ቁጣቸውን ስትሰማ ልትፈነዳ ደረሰች። እንዴት ባለ ድንጋጤ የባህል ሚኒስቴር ሕንፃን የሳንቃ ወለል እያንጓጓሁ እንደሮጥኩ አሁን ድረስ ትዝ ይለኛል። ከድንጋጤ ብዛት ሂድ ካሉኝ በላይ ሮጬ ካጠገባቸው ጠፋሁ። ለተከታታይ ቀናትም እንቅልፌ ልክ አልነበረም። አልጋዬ ላይ ወጥቼ ዐይኔን ስጨፍን ፊቴ ድቅን የሚለው የኚህ ግዙፍ ሰውዬ ቁጣ ነው። ትንሽ ተኝቼ በነቃው ቁጥርም ሂድ ከዚህ የሚለው ድምፃቸው በጆሮዬ ያስተጋባል። በእነኛ ተከታታይ ቀናት የደረሰብኝን ዱብዳ ለማንም ሳልነገር ሰነበትኩ። ከሁሉ በላይ ስለ ሆነው ነገር መስማት የሌለባት እናቴ ነች። አፈወርቅ እንዲህ አደረጉኝ ብዬ ብነግራት ይበልህ ድሮም ብዬህ ነበር፣ ከአፈወርቅ ይልቅ ለማጉያን አድንቅ ስለ አልሰማ ብለ የእጅህን አገኘ የምትለኝ መሰለኝ። ሰንበት ብዬ ከተረጋጋው በኋላ ግን ለአባቴ ነገርኩት። ሳግ እየተናነቀኝ ልጨብጣቸው ፈልጌ እጄን ስዘረጋላቸው እንዴት አንባርቀው እንዳስደነገጡኝ ተረኩለት። ጢሙን ሳብ ሳብ እያደረገ በጥሞና ካዳመጠኝ በኋላ ከት ብሎ ሳቀ። ከዚያም እንዲህ አለኝ፣ ታግ በጣም የምታከብራቸውንና የምታደንቃቸውን ሰዎች ሁሉ በተጠጋሃቸው ቁጥር የሆነ ደካማ ጎን አታጣባቸውም። ምክንያቱም ታላላቅ ሰዎች ከተራው ሰው የሚለዩት በሥራቸውና በችሎታቸው ብቻ ነው። በባሕሪያቸው ግን ከማንኛውም ሰው የሚለዩ አይደሉም። አንዳንዴም ከተራው ሰው የበለጠ ደካማ ጎን ሊታይባቸው ይችላል። ለምሳሌ ካርል ማርክስ የቱንም ያክል ትልቅ ሰው ቢሆን በግለሰባዊ ሕይወቱ ብዙ ደካማ ጎን አለው። ዳቪንቺም የራሱ የሆነ ችግር ይኖርበታል። ግን ሁለቱም የዓለማችን ታላላቅ ሰዎች ናቸው። አየህ፣ ፈረንጆች ከራሳቸው አልፈው
ጀግኖቻቸውን እንድናከብራቸው ያደረጉን ደካማ ጎናቸውን አነፍንፈው ከማጉላት ይልቅ ሥራቸውንና ጥንካሬያቸውን ብቻ በሰፊው እየጻፉልን ነው አለኝ። ከዚያም ከትልልቅ ሰዎች ላይ ደካማ ጎን አየው ብዬ መተቸት ከጀመርኩ ወደፊት ትልቅ መሆን እንደማልችል ነገረኝ። የሚሻለው ደካማ ጎናቸውን ለእነርሱ ትቼ ከትልቅነታቸው መማር እንደሆነም አብዝቶ መከረኝ። አባቴን እንደ ፈጣሪ አምኜ የምሰማ ልጅ መሆኔ ረዳኝና ለአፈወርቅ ተክሌ ያለኝን አድናቆት ካቆምኩበት ቀጠልኩ። ካደግኩ በኋላ ሥራቸው ከአገራችን አልፎ በዓለም አቀፍ ደረጃ ጭምር ያለው ከፍ ያለ ዋጋ ግልጽ ሆነልኝ። እናም በሕፃንነት ዕድሜ ወደ እኔ ዞሮ በቁጣ የተወናጨፈውን ካባቸውን በማየቴ ብቻ ከፍ ያለ ክብር ተሰማኝ። ያን ቀን ሰላምታዬ ስድብ ሆኖባቸው ሂድ ከዚህ ብለው እንዳሸማቀቁኝ ረስቼ ወደፊት ሂድ ብለው ያበረታቱኝ ያክል እኚህን ታላቅ የሀገር ኩራት ከፍ አድርጌ ማክበር ጀመርኩ። እኚህን ታላቅ ሰው ከሚቀርቧቸው ሰዎች ጋር መዋል ከጀመርኩ በኋላ ግን በጠላቶቻቸው መካከል በኩራት የሚንጎማለሉ አንበሳ መስለው ታዩኝ። አሁን ባለሁበት ግንዛቤ ላይ ሆኜ ሳስበው ሰው ሁሉ ትልቅ ለመሆን ቢፈጠርም በፈቃደኝነት ትንሽ ሆኖ መኖርን የመረጡ ሰዎች በሚበዙበት ዓለም የታላላቅ ሰዎች ደካማ ጎን ምሕረት አያገኝም። ከዚህ የተነሳ አሁን የምናወራው ነገር በብዙዎች እይታ ላይ ለውጥ ላይፈጥር ይችላል። ምክንያቱም ትናንትም ዛሬም ነገም ትንንሽ ሰዎች ከትልልቅ ሰዎች ላይ ትንንሽ ጉድለቶችን ይፈልጋሉ። ትልልቅ ሰዎች ደግሞ ከትንንሽ ነገሮች ውስጥ ትልልቅ ነገሮችን ያስሳሉ። ማስረጃ ብንባል ከሩቅ ጠቢቡ ሰለሞንን እንጠራለን። ከቅርብ የኛው ቅዱስ ያሬድ አለን። ንጉሥ ሰለሞን ከጉንዳን ተማሩ ብሎ ጠቢብነቱን አስመሰከረ። ቅዱስ ያሬድም ከአንዲት ትል ውጣ ውረድ ተምሮ ትልቅ ሰው ሆነ። ከሚቀጥለው ፕሮግራሜ ጀምሮ ስለ ታላቁ ሰዓሊ ስለ ዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ ያልተሰሙ አስገራሚ ታሪኮች አጫውታችኋለሁ በቅርብ ከሚያውቋቸው ሰዎች ትውስታ ጋር። እስከዚያው ሳይለየን ያቆየን። ድል ቀለም ከኤምቢአይ በአንድ ጋሎን ሰፊ ቦታዎችን ማዳረስ የሚችል ከነውበቱ ለረጅም ጊዜ የሚቆይ ቀለም ድል ቀለም። ድል ቀለምን ይጠቀሙ። የግንባታውን አጨራረስ በድል ይደምድሞ። ተመጣጣኝ ዋጋ ከበቂ አቅርቦት ጋር ኤምቢአይ ድል ቀለም የሚድሮክ ኢንቨስትመንት ግሩፕ አባል ከኤምቢአይ። በታላቁ ሰዓሊ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ የህይወት ታሪክ ዙሪያ ያቀረብንላችሁ የመንደርደሪያ ፕሮግራም በዚሁ አበቃ። በሚቀጥለው ፕሮግራማችን የኚህን ታላቅ ሰው ያልተነገሩ ታሪኮች ይዘንላችሁ እንቀርባለን። ከሳቸው በኋላም ታሪኮች ይቀጥላሉ። የታላቁን የሀገር ባለውለታ የልዑል ራስ መንገሻን፣ የነከበደ ሚካኤልን፣ የነጸጋዬ ገብረ መድኅንን፣ የነ ኃይሌ ገብረ ሥላሴን፣ የነጎሳዬ ተስፋዬን፣ የሌሎችም ደማቅ ሰዎች ያልተሰሙና የሚያስገርሙ ታሪኮችን ይጠብቁ። ሁሌ እንዲያገኙን ሰብስክራይብ ያድርጉን።